እርሶ ልሳን የተገለጠ ቋንቋ ነው ወይንስ ያልተገለጠ ቋንቋ ነው ብለው ነው የሚያምኑት እርሶ? ሁለቱንም ብዬ አልኩ። ዲያቆን ፈለገ ሁለቱም የተገለጠም ነው። አንደኛውን የተገለጠ ብዬ የምልህ በሰው ልጆች ቋንቋ የሆነው። ቆይ ፓስተር፣ ወደ ሌላ ሀሳብ አይደለም፣ ግልጽ አላደረጉልኝም። እሺ ግልጽ ስላላደረጉልኝ አንድ ጊዜ አይቸኩል፣ ወደ ሌላ ሀሳብ ለመሄድ አንቸኩል። እሺ የተገለጠ ቋንቋ ነው ወይስ ያልተገለጠ ቋንቋ ነው ብዬ ስጠይቆት አይ እኔ ሁለቱንም ብዬ ነው ማምነው አሉ ፓስተር። በጣም ጥሩ። ስለዚህ ልሳን የተገለጠም ነው ያልተገለጠ ቋንቋም ነው ብለው ያምናሉ አይደለ? በትክክል። በጣም ጥሩ። ያልተገለጠ ቋንቋ እንደሆነ ልሳን ያልተገለጠ ቋንቋ እንደሆነ የሚናገርበትን የመጽሐፍ ቅዱስ ማስረጃ ይስጡኝ። ያልተገለጠ ከይቅርታ ጋር ምናልባት የመረዳት ችግር ከሆነ አይዶን ነው። አሁን ያነበብከው ክፍል ላይ የተገለጠ ነው? አዎ የተገለጠ እንደሆነ ይናገራል። የተገለጠ አይደለም ማለት ለጉባኤው የተገለጠ እንዳልሆነ ማስረጃ ይስጡ ይላል። እያነበብክ ያለውን መልሰ ማንበብ የሚጠበቅብህ ከሆነ ዲያቆን ፈለገ መልሰ ማንበብ ነው። ወደ እናንተ ካሜራውን አሁንም አዙሩልታል። ቆይ ችግር የለውም። አሁን ካሜራውን ላዙሩሉትና አብረን እናየዋለን። እሺ 4፣ 5፣ 6ን አንብባሉኝ። አነበብኩኝ። እሺ ያልተገለጠ ቋንቋ ነው የሚል ሀሳብ የለበትም። አንደኛ ቆሮንቶስ ምዕራፍ 14 ላይ ሲጠይቁኝ እኔን ይሄ እኔ የሰጠው የመጽሐፍ ቅዱስ ማስረጃ ያልተገለጠ ቋንቋ እንጂ የተገለጠ ቋንቋ አይደለም፣ የተገለጠ ቋንቋ እንደሆነ ይናገራሉ ያሉኝ አይደለ? አዎ ብዮታለሁ። በዛው ማስረጃ ላሳዩት። የኔን ሀሳብ ከሆነ ዲያቆን ፈለገ ማስረጃ ላሳዩት። ፓስተር ማስረጃ ላሳዩትና እንቀጥል አይሻልም? አንዴ የኔን ሀሳብ አግኘውና ከዛም በኋላ የአንተ መግለጫ ትሰጥበታለህ። እሺ እየተወያየን ያለ ነው ልሳን ቋንቋ ከሆነ የተገለጠ ነው ያልተገለጠ የሚል አይነት እውነት ላይ ቆመን ነው እያወራን ያለ ነው። የተገለጠ አለ፣ የተገለጠ የለም። የተገለጠው በሰው ልጆች የተነገረ ቋንቋ ሲሆን ያልተገለጠ ግን ሰማያዊ የሆነ መተርጎም የሚያስፈልገው ነው። ለምሳሌ ብዬ አንደኛ ቆሮንቶስ ምዕራፍ 14 ከቁጥር 4 ጀምሮ እንድታነባው አደረግኩ። ለምን? ይሄኛው ሰማያዊ ቋንቋ ስለሆነ እየተናገረ ያለው ለዚህ ነው። ሲናገር እንደዚሁ አንደኛ ቆሮንቶስ ምዕራፍ 12 ላይ ምን ብሎ አይልም? እንደዛ ፓስተር ስለ ጸጋ ስጦታ ስለምን ፓስተር እንደዛ አይልም። አይ የማይሉን አይናገሯ ምናልባት ትክክለኛውን ነገር ይዘን እንድንሄድ ከሆነ ሰው እየሰማም ስለሆነ ዳቁም ፈለገ ፓስተር ኖርማሊ ለሌሎቹ ለሆነባል እኔ ብቻ ልናገር አይበሉ። ፓስተር አንድ ነገር ማስተዋል አለበት። እሺ ቆይ ይረጋጉ። አንድ ጊዜ ፓስተር ያድምጡን። አንድ ጊዜ ይረጋጉ። እሺ አሁን ያለነው ቸርች ውስጥ አይደለም ፓስተር። ምናልባት ቸርች ውስጥ እኔ ብቻ ልናገር እናንተ አድምጡ ማለት ይችላሉ። እዚህ ላይ ግን መጽሐፍ ቅዱስ የማይለውን ሐሳብ የእርሶ የተናገሩ አይ መጽሐፍ ቅዱሱ ባይለውም ቆይ እስክናገር ድረስ አድምጡኝ ማለት አይችሉም ፓስተር። ያንን ስሜቶትን እዛ ጋር ቢገድቡት ጥሩ ነው። ኦኬ እዚህ ጋር ሰማያዊ ቋንቋ ነው። ከ4 እስከ 6 ባነበብ ነው የመጽሐፍ ቅዱስ ክፍል ላይ ልሳን ያልተገለጠ ቋንቋ ነው፣ ያልተገለጠ ሰማያዊ ቋንቋ ነው የሚልበትን ሐሳብ የቱ ጋር አነበቡት? ከ4 እስከ 6 አንብበነዋል። በምንም ታምር አይናገርም። ልሳን ያልተገለጠ ቋንቋ ነው አይልም። መጽሐፍ ቅዱስ የህንድ ፊልም አይደለም አይደል ፓስተር? እንደ ህንድ ፊልም ቁጭ ብለን አንተረጉመውም። መጽሐፍ ቅዱሱን አነበቡት። ካነበቡ በኋላ እርሶ እንደ ልቦት የሚተረጉሙት ከሆነ ትልቅ ችግር ነው። ስለዚህ ምንድን ነው የምናደርገው? እኔና እርሶ የተለያየ ቤተ እምነት ተከታይ ነን። ስለዚህ መጽሐፍ ቅዱሱ ስለሆነ ሊዳኘን የሚችለው መጽሐፍ ቅዱሱ ላይ ምንም አይነት ማብራሪያ ሳይሰጡ በራሱ ሐሳቡን የሚያብራራበትን የመጽሐፍ ቅዱስ ማስረጃ ብቻ ይስጡን። እዚህ ጋር ያነበቡት ልሳን የተገለጠ እንደሆነ እኔ እዚሁ ጥቅስ ላይ ያሳዩታለሁ። ያልተገለጠ እንደሆነ ግን የሚናገር የትኛው ክፍል ላይ ነው? ጊዜ ሳያባክኑ ጥቅሱን ያንበቡልን። ይቀጥሉ ፓስተር። ማይኮትን ይክፈቱና ወደ ሀሳቡ ይቀጥሉ። እሺ ሌላ ነገር በመውራት ጊዜ ያነባክን። አመሰግናለሁ በጣም ምናልባት በጣም ስለማከብረን የገባሁት ተራ ቤት ቢሆን አልገባም። ስለዚህ ምናልባት ስንነጋገር ላይክ ስነስርዓት ባለው መልኩ ተነጋግረን ካልሆነ የሚቀር ስለሆነ የሶሻል ሚዲያ ሽፋን ስለማያስፈልግ ከስነስርዓት ውጭ የሆነ ነገር አሁን እኮ አልተናገርንም አይደል ፓስተር? በጣም ቴንክ ዩ ስላልተናገርክ ቴንክ ዩ።
ጌታ ኢየሱስ ይባርክ። ከስርዓት ውጭ ያልሆነ ነገር አልተናገርንም። ከስርዓት ውጭ የሆነ ነገር አትናገሩ ካልሆነ ይቀራል ምናምንም እርሶም አይበሉ። ለምን መሰሉት? እርሶ እዚህ ጋር መጥተው ሲናገሩ እኛ የምንጠቀመው ነገር የለም፣ የምንጎደው ነገር የለም። ፓስተርዬ እንደው በፍቅር ላስረዱት የምፈልገው ነገር እርሶም ይሆኑ ሌሎች ፕሮቴስታንት ወንድሞቼ መጥተው ስለተናገሩ እኛ ምንም የምንጠቀሙ የምንጎደው ነገር የለም። መጥተውም አይጠቅሙንም፣ ቀርተውም አይጎዱንም። ነገር ግን ሰው እዚህ ጋር መጥቶ ምን ያደርጋል? እምነቱን ይገልጣል። ስለዚህ ፓስተር እርሶ እዚህ ጋር ሲመጡ ምን እያደረጉ ነው? እምነቶትን እየገለጡ እንጂ ለእኛ ውለታ እየዋሉልን አይደለም። ስለዚህ እንዲህ አይነት ቃል እርሶ አይጠቀሙ። አሁን አንደኛ ቆሮንቶስ ምዕራፍ 14 ላይ ልሳን ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱሱን ሀሳብ ምን ላይ እናንብበው? የትኛው ቁጥር ላይ የትኛው ክፍል ላይ እናንብበው? ፓስተር ይጠቁሙ። በጣም አመሰግናለሁ እድሉን ከሰጠኝ። እያወራን ያለነው በልሳን ጉዳይ ቋንቋ ነው የሚል እውነት ይዘን ከመዝገበ ቃላቱ መተናል። የተገለጠ ያልተገለጠ በሚለው እየተወያየን ያለ ነው። ምናልባት እዚህ ጋር ኖራችሁ የምትሰሙ ኦርቶዶክስም ወይ ፕሮቴስታንቶችም በማስተዋል እንድትሰሙኝ እፈልጋለሁ በእንደዚህ አይነት ጉዳይ ላይ። ምክንያቱም እያነሳን ያለንበት ጉዳይ እንደ መጽሐፍ ቅዱስ ከሆነ እንደ መጽሐፍ ቅዱስ ስንወያይ ጉዳዩ ለምንፈልገው ነገር አንቀይረውም። እዚህ ጋር ጳውሎስ በቆሮንቶስ ቤተክርስቲያን ላይ የተፈጠረውን የልሳን አጠቃቀም የጸጋ ስጦታዎችን ስነስርዓት ለማስያዝ የጻፈበት ክፍል ነው። ስለዚህ ስለ ልሳን ሲናገር ከቁጥር 4 ጀምሮ ጳውሎስ ምንድን ያለው? በልሳን በሚናገሩበት ሰዓት ረብሻ እየተፈጠረ ስለነበረ ማንም የሚረዳውም ስላልነበረ ቢኮዝ እኛውን ኢቨን ኢፍ ምናልባት ፈለገ አንተን መድፈር ካልሆነብኝ ስለምወድና ስለማከብር በክብር ከቁጥር 4 ጀምሮ ብታነበው የተሰወረ ነገር እንዳለ ወይም ሰማያዊ እንደሆነ አማርኛ ቋንቋ የተገለጠ ቋንቋ እንዳልሆነ ግልጽ ይናገራል። አይ ግልጽ በጣም ይቅርታ ጋር አሁንም ሰዓታችን እየገበልን ምን ብዬ ነበር የጠየቁት? ፓስተር ይቅርታ እንዳደምጦና ፓስተር እንዳደምጦት እኛንም ያድምጡ። ምን ብዬ ነው የጠየቁት? ፓስተር ስላልጠየቁት ነገር እያወሩ ነው። እንዳደምጦት ምን ብዬ ነው የጠየቁት? ምን ብዬ ነው የጠየቁት? ፓስተር ምን ብዬ ነው የጠየቁት? እንዲህ ስላሉ ነበር ልሳን የሚያሳየው ምን ብዬ ነው የጠየቁት? ፓስተር እኔ ተራ ሰው ነው አላልኩኝም። ትርፍ ቃል አይናገሩ ፓስተር። እንዲህ አይነት ትርፍ ቃል አይናገሩ። ስነ ስርዓት ያዙ ፓስተር። ትርፍ ቃል አይናገሩ። ኤሌመንታሪ እኔ ልጅ አይደለሁም ያሉት ማንም ሰው የለም። አንቱ እያልን ነው እየጠራነው ያለ ነው። እና ፓስተር እኔ አሁን ያልኩት በመጀመሪያ የጠየቁት ጥያቄ ምንድን ነው? እድሉን በሰጠኑት ቁጥር ረዥም ነገር በመውራት ጊዜያችን እያባከኑት ነው። እኛ ደግሞ የምንፈልገው የመጽሐፍ ቅዱስ ማስረጃ። ለምሳሌ ምን አይነት ምሳሌ ሰጠሁት? እኔ እና እርሱ በእምነት እንለያያለን። ማይካችሁ ሚቱ የማታደርጉ ከሆነ ታች ነው ማስወረደው። እሺ ኦኬ ፓስተር በመጀመሪያ ያድምጡን። ምን አይነት ምሳሌ ሰጠሁት? እኔ የሌላ ቤተ እምነት ተከታይ ነኝ፣ እርሶም የሌላ ቤተ እምነት ተከታይ ነዎት። ስለዚህ እርሶ የሚናገሩት ንግግር ያለ መጽሐፍ ቅዱስ ማስረጃ ከተደገፈ ለእኔ ተረት ተረት ይሆናል። እኔም የምናገረው ንግግር ለእርሶ ያለ መጽሐፍ ቅዱስ ማስረጃ ከተደገፈ ተረት ተረት ይሆናል። ስለዚህ ያ እንዳይሆን የመጽሐፍ ቅዱስ ማስረጃውን ይስጡን። አሁን እዚህ ጋር ያለውን ሀሳብ እርሶ ምን አደረጉ? አነበቡልን። ተነበበ። ኦኬ አነበብ ነው። ልሳን ያልተገለጠ ቋንቋ ነው የሚል ሀሳብ በፍጹም የለውም። መጽሐፍ ቅዱስ መቼም የህንድ ፊልም አይደለም አይደል? እንደ ህንድ ፊልም አይተረጎምም። ያልተባለው እየተባለ ማለት ነው። ስለዚህ ምኑ ጋር ነው ብዬ ነው የጠየቁት። ቀጥታ ምን ሌላ ቁጥሩን ይንገሩኝ። ምን ሌላ ቁጥር 4 ጀምሮ እሺ፣ ከቁጥር 4 እስከ 6 ቆይ። እድሉ ለመጽሐፍ ቅዱስ ነው የምንሰጠው ፓስተር፣ እድሉን ለመጽሐፍ ቅዱስ ነው የምንሰጠው ወይ እርሶ ወይ እኔን እናንብበው? ከቁጥር 4 እስከ ስንት እናንብብ? እየጠበቅኖት ነው ፓስተር። ይቆራረጣል ድምፅ። እኛ ጋር በደንብ ይሰማናል። ኔትወርኮት ይሆናል። ኔትወርኮትን ያስተካክሉን፣ ያድምጡን። የመጽሐፍ ቅዱሱን ክፍል ሰጥተውን መጽሐፍ ቅዱሱን ነው የምናነበው። እሺ አሁን እርሱ ቁጭ ብለው የሚናገሩበት ሀሳብ አይደለም እኛ የጠየቅነውት። ምናልባት ቸርች ላይ እርሱ ቁጭ ብለው ሀሳብ ማብራሪያ ቢሰጡበት ይደዝማተር ለእምነት ተከታዮቹ። አሁን ግን ከኛ ጋር ሲያወሩ ግን ማስረጃ ነው የምንፈልገው። ልሳን ያልተገለጠ ቋንቋ ነው ብለውኛል። ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ክፍል ምኑ ጋር ነው ስሎት ከ4 ጀምሮ እያሉኝ ነው። ከ4 ጀምሮ አነበብኩት እኔ። ያልተገለጠ ቋንቋ ነው የሚል ሀሳብ የለም። ያልተገለጠ ቋንቋ ነው የሚሉት እርሶ ባንደበቱ እኔ ላብራራ። ቆይ ማብራራት አይደለም፣ በመጀመሪያ ጥቅሱን ይስጡና። የሌለውን ጥቅስ እንዴት ብሎ ያብራራል?
ይሄኛው ጥቅስ እኮ ራሱ የተቀመጠበት ነው። ጊዜ ከሰጠኝ 1200 ሰው እየተመለከተ ነው። ነጥብ እየጣልክ ስለሆነ አንተ ራስህ። ስለዚህ አሁን ነጥብ ለማስጣልን ነገር ትሆንና እንየው እድሉ ጥቅሱን ይስጡን እናንብበው ባኮትን። ያልተገለጠ ቋንቋ ነው የሚለው የትኛው ቁጥር ላይ ነው? እሺ አንብቡልን። ማንበብ ብቻ ይቀጥሉ። አንብቡልን። በጣም አመሰግናለሁ። በልሳን የሚናገር ራሱን ያነጻል አለ። ግለሰብ በልሳን አንዴ ምናልባት ካልሆነ ልትወው ይችላለሁ። ማን ዳቁም ፈለገ እባክዎትን አንድ ነገር ላስጠንቅቆት። የኔ አባት እርሶ ወጡም አልወጡም እኛ እንጠቀም አንጉዳይ ምን ያዙ ሊቀቁኝ ነው ያመጡትን ጥቅስ የቱ ጋር ነው ያልተገለጠ ቋንቋ የሚለው ሲባሉ ካልሆነን ይወጣለሁ ካለን ይወጣለሁ። በጣም አበዙት ፓስተር፣ ከይቅርታ ጋር የራስዎት እምነት ዲፌንድ ለማድረግ እንጂ የገቡት እኛን ለመጥቀም አይደለም። እርሶ ተናግረው አንጠቀም፣ እርሶ ወጥተው አንጎዳ። መጥተው ማይጠቅሙን ሄደው ማይጎዱን እና እባክዎትን የሌለ ኢጎ ራሱ ላይ ይፍጠሩ ፓስተር። መተው መጽሐፍ ቅዱስ እንዲህ ይላል ካሉ መጽሐፍ ቅዱስ የማስረጃ እዚህ ክፍል ላይ ይኸው መጽሐፍ ቅዱስ እንዲህ ይላል የሚሉ ከሆነ ማስረጃ ብቻ መስጠት። ማስረጃው የታለ? የለም። ይኸው በልሳን የሚናገር ራሱን ያንጻል ይላል። ያልተገለጠ ቋንቋ ነው አይልም። ትንቢት የሚናገር ግን ማህበሩን ያንጻል ነው የሚለው ቁጥር 4። እሺ 5 ይነበባሉ። ሁላችሁ በልሳኖች ልትናገሩ ወድ ነበር ይላል። ያልተገለጠ ቋንቋ ነው አይልም። ትንቢት ልትናገሩ ግን ከዚህም ይልቅ ወዳለ ይላል። ማህበሩ ይታነጽ ዘንድ እሺ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ያልተገለጠ ቋንቋ ነው አይልም። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመገለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን ጠቅማችሁ የሌለ ያልተገለጠ ቋንቋ ነው አይልም። እስካሁን እስካነበብነው ድረስ ያልተገለጠ ቋንቋ ነው አሉን። እርሱ ማስረጃ አምጡ ሲባሉ ወራጅ ያለ የሚሉ እንኳን አስቸጋሪ ነው። በዚህ አጋጣሚ እዚህ ውስጥ ያላችሁ ቶች ወንድሞች ማይክ ይዘው ስሪፒስ ለብሰው ልሳን እየተናገሩ የሚያገለግሏችሁ ሰዎች ኢቭን ስለ ልሳን ምን ያክል መሰረታዊ እውቀት እንደሌላቸው እንድትረዱ እንፈልጋለን። እዚህ ውስጥ ያላችሁ ፕሮቴስታንቶች ወንድሞች መልስ ካላችሁ ብቻ ነው የምትገቡት። ከዛ ውጪ ኢጎ አያስፈልግም። ኦኬ ያዙ ሊቀቁኝ አያስፈልግም። ከእንደገና እድሉን እንሰጦታለን። ካልሆነ ወርዳለው፣ ካልሆነ አልናገርም ምናምን አጉል ኢጎ አያስፈልግም። እኔ ስለማልወድ ነው እንደዚህ አይነት ነገር። ኦኬ እሺ፣ የምስራች ወንጌል የሚል አካውንት ይሰማል። ይሄኛውም ኮሜንት ላይ ሀሳብ ሲሰጥ ስለነበረ እድል እንስጥ። የምስራች ወንጌል የሚል አካውንት አለ። እሺ ይሰማኛል። እኔ ሜቢ ብዙ ሰፋ አድርጌ አላወራም፣ ግን አንድ ጊዜ ወንድማችን። እሺ ፓስተር ካሳሁን አይ ቲንክ በደንብ የተናገርኳቸው ነገሮች እንዳደመጡኝ ተስፋ አደርጋለሁ። አይደለ ፓስተር ስላልሆንኩኝ የጸጋ ስጦታውን ቶ ማለት እግዚአብሔር ፍቅር ነው ለምን ቶ ችግር የለውም። እሺ ካሳሁን፣ እሺ የተናገርኳቸውን ነገሮች እንዳደመጡኝ ተስፋ አደርጋለሁ። ከዚህ ሰዓት ጀምሮ እንዲህ አይነት የመጽሐፍ ቅዱስ ሀሳቦችን ስናወራ ወንድማችን ካሳሁን በክርስቶስ ፍቅር ምን ለምንወት ነገር ምንድነው? ካልሆነ ወርዳለው፣ ያዙ ይልቀቁኝ። እንዲህ አይነት ይጎን ያላሰናግድም። ያው እኔ በተፈጥሮ ስለማልወድ ማለት ነው። እሺ ላስጠንቅቆት ብዬ ነው። ሲቀጥል አንድን ሀሳብ እዚህ ጋር እርሶ አንስተው ሊያስተምሩ አይደለም የገቡት መልስ ሊሰጡ እንጂ እዚህ ጋር ያለነው የተሰበሰብነው የፕሮቴስታንት አዳራሽ ውስጥ አይደለም፣ ወይ ደግሞ የኦርቶዶክስ ቤተክርስቲያን ውስጥ አይደለም የተሰበሰብነው። ያለነው ላይቭ ስትሪም ላይ ነው፣ የተለያየ ቤተ እምነት ተከታዮች ያሉበት ላይ ማለት ነው። ስለዚህ ከእርሶ የሚጠበቀው ምንድነው? የመጽሐፍ ቅዱስ ማስረጃ መስጠት ነው ከእርሶ የሚጠበቀው። እርሶ አይደለም የሚያብራሩት፣ መጽሐፍ ቅዱስ እናነባዋለን። ለምሳሌ እዚህ ክፍል ላይ ልሳን ያልተገለጠ ቋንቋ ነው ካለ አንብበን እናገኘው። አንብበን የሌለው ነገር ግን እኔ ቁጭ አድርጌ ላስተምር እንደፋሰር ደግሜ ያላስተምጥቁት። እሺ ቁጥር 5 እንዲህ ይላል። ሁላችሁም ተከታተሉ። አሁን ያልተገለጠ ቋንቋ እንደሆነ ማስረጃ እየሰጡን ነው። ምን ይላል? ሁላችሁ በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነጽ ዘንድ ንግግሩ ባይተረጎም በልሳኖች ከሚናገር ትንቢትን የሚናገር ይበልጣል ይላል። ይሄ ክፍል ልሳን ያልተገለጠ ቋንቋ ነው አይልም። አመሰግናለሁ። አንዴ አሁን እኔ ልናገር እድሉን ከሰጠኝ። ይናገሩ። እሺ አመሰግናለሁ። ካልተተረጎመ ማለት ምን ማለት ነው? ምናልባት አንተ ካልተተረጎመ ማለት ነው
ምን ማለት ችግር የለውም። ካልተተረጎመ ማለት ነው። ልሳን ቋንቋ ነው እና ቋንቋውን የማይሰሙ ሰዎች በመካከል ካሉ ሊተረጉምላቸው ይገባል እያለ ቅዱስ ጳውሎስ በአጽንኦት እየተናገረ ነው እንጂ ያልተገለጠ ቋንቋ ነው እያለ አይደለም። አመሰግናለሁ። ይሄን እንደያዝን ተባረክልኝ። አንደኛ ቆሮንቶስ 12 ላይ ምናልባት እዛ መሄድ ባይጠበቅብም ሊድም ካልክ ከጸጋ ስጦታዎች መካከል አንዱ ስለሆነ ልሳን መጸለይ ከመጸለይም ባለፈ ደግሞ የተሰጠውን ያንን ልሳን ለመተርጎም እንዲሰጠው ያንን ቅዱስ ጳውሎስ አስተምሯል አላስተማረውም? ያንንስ እንዴት ታየዋለህ? እሺ ፓስተር ካሳሁን፣ አሁን ይቅርታ ካሳሁን፣ ሁላችሁም እዚህ ውስጥ ያላችሁት ወንድሞች በደንብ ተከታተሉ። ልሳን ያልተገለጠ ቋንቋ ነው የሚል ማስረጃ ስጡን አልናቸው። ቁጥር 5 አንብቧል አሉን። ቁጥር 5 አነበብን። ያልተገለጠ ቋንቋ ነው የሚል ሀሳብ የለም። ኦኬ፣ አንደኛ ቆሮንቶስ ምዕራፍ 12 እንዴት ታየዋለህ ወደሚል ሀሳብ ደግሞ ተሻገሩ። ከዚህ በኋላ ፓስተር ቆይ ያንተን ሀሳብ የምን ነው እንዴ? በሉ ስነ ስርዓት ያዙ። ከዚህ በኋላ የምንሰጡት እድል በደንብ አድርገው ያድምጡን። ካሳሁን ፓስተር አይበሉን ስላሉ ከዚህ በኋላ የምንሰጡት እድል ልሳን ያልተገለጠ ቋንቋ እንደሆነ የሚናገር የመጽሐፍ ቅዱስ ማስረጃ እንዲሰጡን ብቻ ነው። ኦኬ፣ እርሶ ምንም የሚያብራሩት ነገር አይኖርም። ከዚህ በኋላ ቆይኔ ላብራራው፣ ቆይኔ ልፍታው ቅኔ አይደለም እዚህ ጋር የተጻፈው። የእርሶን ሁለተኛ ፍቺና ትርጉም አያስፈልገውም። የተቀመጠው ሀሳብ ግልጽ ነው። ምንም ትርጉም አያስፈልገውም። ልሳን ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱስ ማስረጃ ግን ያምጡ። የእኔ ተወዳጆች፣ እዚህ ጋር ቅዱስ ጳውሎስ እየተናገረ ያለው ልሳን የተገለጠ ቋንቋ እንደሆነ ማስረጃ ልስጣችሁ። ማይኮትን ሚት ያደርጉ፣ ስሜታዊ ሆኑ እባኮትን። ኦኬ፣ አንደኛ ቆሮንቶስ 8 እና 9 ላይ እንዲህ ይላል። ብዙ ጊዜ ፕሮቴስታንት ወንድሞቻችን ጥቅስ ብቻ ነው የሚይዙት፣ መጽሐፍ ቅዱስ አያነቡም የምንለው በምክንያት ነው። ስነ ስርዓት የያዙ፣ ማይኮትን ሚት ያደርጉ። ስለምንም ነገር ብናገር ለጆሮ ቢቆረቆሮትም ቁጭ ላይ ያድምጡኝ። ምክንያቱም እርሶ ለጆሮ የሚቆረቆር ብዙ ነገር ተናግረው ስላደመጡ። ማይኮትን ሚት ያደርጉ፣ ማይኮትን ሚውት ያደርጉ። ስሜታዊ አይሆኑ፣ ስሜታዊ አይሆኑ። ከዚህ በኋላ አላስጠነቅቆትም። ማይኮትን ሚውት ያደርጉ። ይሄ እኮ ስሜት የምትሆንበት ቦታ አይደለም። እባካችሁ ስሜታችሁን መቆጣጠር የማትችሉ ከሆነ እዚህ ገስ ላይ አትግቡ። ጌታ ሆይ ማይኮትን ሚውት ያደርጉ። ለምን ስሜቶትን የማይቆጣጠሩት እርሶ? ዲያቆን ፈለገ ሀሳብን ቀጥለው። ሀሳቤን እኔ እቀጥላለሁ። ጭራሽ እርሶ ሆኖ እድል የሚሰጡኝ ጭራሽ ለእኔ። ጌታ ሆይ ላይፉን እኛ ከፍተን ጭራሽ እርሶ እድል ይሰጡን ነው። እባክዎትን ካሳሁን ማይኮትን ሚውት አድርጉ። ስሜቶትን ይቆጣጠሩ። ስለሌላ ነገር እየተናገርኩ አይደለም። እባክዎትን ስሜቶትን ይቆጣጠሩ። ለስሜት ምናምን ችግር የለውም። እሺ ችግር ከሌለ ስሜቶትን ይቆጣጠሩ። እባክዎትን ሀሳቤን እቀጥላለሁ። ስለ የትኛውም ሀሳብ ግን ብናገር ቁጭ ብለው ያዳምጡ። እኔ ብቻ ልናገር አይበሉ። ካሳሁን እኔ ስናገርም ስሜቶትን እባክዎት ይቆጣጠሩ። አንተም ታደምጣለህ። ምናሉኝ? እኔ ምንም አልሆንኩም። ባየው ምንም አልሆንኩም። እባክዎትን ፕሊስ ስሜቶትን ይቆጣጠሩ እና ጸጥ ብለው ያድምጡን እባክዎትን። እኔ አልሆንኩም። ከዚህ በኋላ በነገራችን ላይ ብዙ መለማመጥም አይጠበቅብኝም። እታች ነው ማስወርዱት። እሺ ስሜቶትን ይቆጣጠሩ። ማይኮትን ሚውት አድርጉ። ሚውት አድርጉት ማይኮትን። አንተ ሀሳብን ብቻ ቀጥለው። ስሜቶትን ይቆጣጠሩ። ማይኮትን ሚውት አድርጉ። ደግሜ አላስጠነቅቆትም። እታች ያስወርዶታለሁ። ጌታ ሆይ ሚውት ያድርጉት ማይኮትን። ማይኮትን ሚውት ያደርጉት። ስንት አይነት ሰው አለ ጌታ ሆይ። ጭራሽኛ ማስረጃ እናውጣ ስንል ደግሞ ያዙ ሊቀቁኝ። እሺ ሁላችሁም አድምጡ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 8 እና 9 ላይ ቅዱስ ጳውሎስ በአጽንኦት ይናገራል። ይሄ ልሳን የተገለጠ እንደሆነ እንደውም ሰዎች ያልተገለጠን ቃል ቢናገሩ ምን ሊባሉ እንደሚችል ቅዱስ ጳውሎስ ይናገራል። ይኸው በደንብ እዩ። ደግሞ መለከት የማይገለጥን ድምፅ ቢሰጥ ለጦርነት ማን ይዘጋጃል? እንዲሁ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ፣ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ለነፋስ የምትናገሩ ትሆናላችሁና። ለነፋስ የምትናገሩ ትሆናላችሁ የተባሉት
ምን አይነትን ቃል የማይናገሩ ከሆነ የተገለጠውን ቃል በአንደበት የማይናገሩ ከሆነ which means ኦኬ ምን ማለት ነው? ልክ እንደዚህ ለነፋስ ተናጋሪ። ስለዚህ ባጭሩ ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ላይ ስለ ልሳን ሰዎች ዝም ብለው እንዲህ አይነት የቃላት ስብጥር ነው which means በአማርኛ ሰው ስርዓት ስድ ንባብ የምንለውን ማለት ነው ዝም ብለው የሚናገሩ ከሆነ ምን አለ? ደግሞ መለከት አለ። በቀደመው ዘመን እንደምታውቁት ጦርነት ሲኖር ሀገር በጦር ስትከበብ መለከት ይመታል እና ህዝብ ሁሉ ለጦርነት ይዘጋጃል። እናም ቅዱስ ጳውሎስ ምሳሌን አድርጎ እንዲህ አለ፣ ደግሞ መለከት የማይገለጥን ድምፅ ቢሰጥ ማለት ብትመቱት ምንም አይነት ድምፅ የማያወጣ ከሆነ ለጦርነት ማን ይዘጋጃል አለ። ይሲ ጥሩ ምሳሌ ነው። ከዛ እንዲሁ እናንተ ደግሞ የተገለጠውን ቃል ምን አይነቱን ቃል? የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ከዛስ ለነፋስ የምትናገሩ ትሆናላችሁናል። ሰው አሁን እኛ የምንፈልገው ያልተገለጠ ነው፣ የተገለጠ አይደለም ያልተገለጠ ነው የሚል የመጽሐፍ ቅዱስ ማስረጃ አውጥተው እንዲሰጡን ነው። ከዚህ በኋላ አይ ቲንክ ብዙ ማብራሪያም አያስፈልግም። ማስረጃ ብቻ አመሰግናለሁ። ምናልባት አንተ ብዙ የሄድክባቸው ርቀቶች አሉ። እኔ ግን ሳትገባብኝ ኢንተራፕት ሳታረገኝ ቀደም ስሜታዊ ወደ ሌላ ሀሳብ አንሄድም። ማስረጃ ብቻ ይስጡኝ እባክዎትን። እዚሁ ማስረጃ ላይ አንድ ያድምጠኝ። ምን ሌላው በእግዚአብሔር ለትውልዱ እባክዎትን አያስቸግሩ። አሁን እንደ ሕፃን ልጅ አያስቸግሩ። መቼም ትልቅ ሰው ኖት። አሁን እርሶን የጠየቅኖት ያልተገለጠ ቋንቋ ነው የሚል የመጽሐፍ ቅዱስ ማስረጃ አውጥተው ይስጡ። ኖርማሊ አንተ ሳትረብሸኝ 3 ደቂቃ እንድትሰጠኝ ይፈልጋሉ። ሳትገባብኝ ካሳሁን 3 ደቂቃ አልሰጦትም። ለምን ማልሰጦት? ምክንያቱም እኔ ፕሮቴስታንት አይደለሁም። ፕሮቴስታንት የሆነን ሰው 10 ደቂቃ 20 ደቂቃ ወስደው ቆሞ ያስተምሩ፣ ከራሶት ከልቦት አፍልቆ የፈለጉትን ነገር ይናገሩ። አሁን እኔ ግን ይሉት እዚህ ጋር እርሱ ያልተረዱት ነገር እኔ ክርስቲያን ነኝ፣ እርሶ ደግሞ ፕሮቴስታንት ነው። በእኔና በእርሶ መካከል ሰፊ የሆነ የአስተምሮ ልዩነት አለ። የሚዳየኝ ደግሞ ምንድን ነው? መጽሐፍ ቅዱስ ነው። እርሶ ምንም ነገር ቢናገሩ ያለ መጽሐፍ ቅዱስ ማስረጃ የተጀመረ ነገር በአጠቃላይ ለእኔ ተረት ተረት ነው የሚሆነው። ኦኬ፣ እኔ ደግሞ ቁጭ ብዬ ተረት ተረት ማድመጥ አልፈልግም። እርሶም ያን እንደማይፈልጉ ተስፋ አደርጋለሁ። እኔ መጽሐፍ ቅዱስን ሳልጠቅስ ቆይ እባክዎትን ያድምጡኝ እስክጨርስ። ጌታ ሆይ ስንት አይነት ሰው ነው ያለው። እርሶም ደግሞ እኔ የሆነ ሀሳብ ሳትረዶት የመጽሐፍ ቅዱስ ጥቅስ ሳላነሳ መጽሐፍ ቅዱስን ጥቅስ ሀሳብ ሳልጀምር ዝም ብዬ ከልብ ያፍልቅ የምናገር ከሆነ ለእርሱም ተረት ተረት ነው የሚሆነው። ስለዚህ አሁን እኔ የምፈልገው የመጽሐፍ ቅዱስ ማስረጃ ብቻ ነው የሚሰጡ። እኔ ቆይ የሆነ ነገር ላውራ፣ የሆነ ሀሳብ አለኝ፣ የምናገረው ነገር አለኝ፣ እዚህ ጋር አይሰራም። ይሄ ሻይና ቡና ፕሮግራም አይደለም። ካሳሁን ወንድማችን በዚህ ልክ እንዲተባበሩ እንፈልጋለን። ስለዚህ ልሳን ያልተገለጠ ቋንቋ ነው ብለውናል። መጽሐፍ ቅዱስ ማስረጃ ይስጡን። ምን ላይ አውጥተን እናንብብ? ይኸው እኛ ልሳን የተገለጠ ቋንቋ እንደሆነ አንድ ጥቅስ አንብበናል። አይኖ ስህተት ነው አልገባችሁም፣ ይኸው እዚህ ጥቅስ ላይ እንዲህ ይላል ብለው ጥቅስ ብቻ ይስጡን እናንብብ። ምን ላይ እናውጣ? በጣም አሪፍ። ኖርማሊ አንተ ነው የምትናገረው። ምን ላደርግልህ? አሁን እንዳደርግልህ ስለሆነ የምፈልገው ምን ላደርግልህ? ማስረጃ አለው ፌስ ማስረጃ ሰጥቼ እኮ አንተ ለምትፈልገው ተረጎምከው። ያንን ባላልኖት ጉዳይ ላይ እባኮትን እንደ ሕፃን ልጅ አያወሩ። ያላልኮትን ነገር ብልህኛል ላይ በሉ። እኛ ያልኖት ማስረጃ ነው። ማስረጃ ላለመስጠት ጥቅስ ላለመውጣት ዳርዳር አይሄዱ። አገልጋይ ኖት አይደል? እንግዲህ ፕሮቴስታንቶች መጽሐፍ ቅዱስ እናነባለን ትላላችሁ። ጥቅስ መያዝና ማንበብ ልዩነት እንዳለው ማሳየትም ስለምፈልግ ጥቅስ ብቻ ይስጡን። አሁን ስሜቴነቱን ይተውት። እሺ እኔ ሰሰው ጥቅስ ይስጡን። ምን ሌላ አውጣ? ያልተገለጠ ቋንቋ መጽሐፍ ቅዱስ ላይ ያልተገለጠ ቋንቋ ነው የሚል ማስረጃ ይስጡኝ። ምን ሌላ አውጣ? አመሰግናለሁ። ያነሳሁት ክፍል ያልተገለጠ መሆኑን አንተ ራስህ ተናገር። እርሶ ከልቡ አፍልቀው ምንም ነገር አይንገሩኝ። የመጽሐፍ ቅዱስ ጥቅስ ይንገሩኝ። ካሳሁን ምን ሌላ አውጣ? ባኮትን ጥቅስ ይንገሩኝ እናንብብ። እኔ ጥቅስ ሰጥቶት እኮ ጥቅስ ነው የሰጠሁት። እርሶም ደግሞ ጥቅስ ይስጡኝ ባኮትን። ምናልባት ማለት የምፈልገው ምን እንደሆነ ታውቃለህ? ማለት የታች ወረዱ ፕሊስ። የመጽሐፍ ቅዱስ ማስረጃ ካላችሁ ብቻ ግቡ ባካችሁን። የምን መጨነቅ ነው? እኛና እናንተ በእምነት ልዩነት አለን። ጋይስ በደንብ አዳምጡ። እኛና እናንተ በጣም የእምነት ልዩነት አለን።
የእምነት ልዩነት ሲኖረን እኔ እዚህ ጋር ሄጄ ለምሳሌ ስለ ድንግል ማርያም ምልጃ ፕሮቴስታንት የሆኑ ሰዎች ጠይቁኝ። ይገርማቸዋል። ድንግል ማርያም እኮ እንዴት እሷን አታማልም ትላላችሁ? ይኸውልህ እመቤታችን እኮ ምን ማለት ነው? እሷ እኮ የክርስቶስ እናት ናት ምናምን ብል መልስ ነው እንዴ? ቆይ ፈለገ እባክህን የመጽሐፍ ቅዱስ ማስረጃ ብቻ ሰጠን፣ እኛ የምንፈልገው የመጽሐፍ ቅዱስ ማስረጃ ነው እያሉኝ፣ የለም እኔ ምለውን አድምጡኝ። ይኸውላችሁ እሷ እኮ የክርስቶስ እና ብል ለእነሱ ተረት ተረት ነው ባጭሩ። የእምነት ልዩነት ስላለን ስለተጠየቁት ነገር ማንሳት ያለብኝ የመጽሐፍ ቅዱስ ጥቅስን አስቀድሜ ነው። ኦኬ እዚህ ውስጥ ያላችሁ ሰዎች ይኸውላችሁ በየቦታው የሚያገለግሏችሁ አገልጋይ ራሳቸውን አገልጋይ ብለው የሚጠሩ ሰዎች ዲስማች ከመጽሐፍ ቅዱስ ጋር ያልታረቁ ሰዎች እንደሆኑ ተመልከቱ። እንዲህ አይነት ሰዎች ግን ማይክ ይዘው አክስትህ እገሊት ናት፣ አጎትህ እገሌ ነው፣ እንደውም ሰፈራችሁ እንዲህ ነው፣ በመካከል ደግሞ የሆነ የገባ ነገር አለ እርሱን ሰበርኩት ማለት ግን ይችላሉ። እናንተ አሜን ትላላችሁ። ኦኬ when we come to the reality ወደ መጽሐፍ ቅዱስ እንመጣ ግን they have no idea። እዚህ ጋር የገቡትን አገልጋይ የጠየቅናቸው ፓስተሩን ማለት ነው የጠየቅናቸው አንድ የመጽሐፍ ቅዱስ ማስረጃ ይስጡን ነው። ልሳን ያልተገለጠ ቋንቋ እንደሆነ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ይስጡን አላቸው። እሳቸው ምንም የሚያውቁት ነገር የለም። እሳቸው የሚያውቁት የለመዱትም ይሄ ያለ አይደለ የለመደው ነገር እኮ አንዳንድ ጊዜ ከባድ ነው። ብዙ ሰዎች በተሰበሰቡበት ቦታ ላይ ገርማቸዋል። እግዚአብሔር እንዲወርቁ በዚህ ወጡ በዚህ ገብቶ ማለት ነው። እኛ እሱን አልፈለግንም። ከኛ ከክርስቲያኖች ጋር ስታወሩ ልትጠነቀቁ ይገባል። ከኛ ጋር ስታወሩ የሚያስፈልገው የመጀመሪያው ነገር የመጽሐፍ ቅዱስ ምንድን ማስረጃ ነው። የመጽሐፍ ቅዱስ ማስረጃ ከሌላችሁ ፕሊስ አትግቡ። ሲቀጥል ስሜቴም ከሆናችሁ ባካችሁ አትግቡ። ኢጎ ያለባችሁ ሰዎች አትግቡ። አሁን እሳቸው ትልቁ የከበዳቸው ነገር ቸርች አዳራሽ ውስጥ በሚከበሩበት ልክ እዚህ አሜን እንድንላቸው ፈልገው እኔ ማለት የተከበርኩ ሰው ነኝ እኔ ሕፃን ልጅ አይደለሁም ምናምን የሚሉት ለዛ ነው። ኢጓችሁን እንትን አድርጉት፣ ትንሽ ቀዝቀዝ አድርጉት። ፓስተር እዚህ ጋር ሲመጡ ባኮት በቃ መርሳት የሌለበት ነገር እያወሩ ያሉት ፕሮቴስታንት ለሆኑ ሰዎች ሳይሆን ለክርስቲያኖች ነው። ስለዚህ መጽሐፍ ቅዱስ ማስረጃን የጠየቅነው ማስረጃ ነው የሚሰጡን። አይ እንደ ህንድ ፊልም እኔ ካልተረጉምኩት የሚባል ነገር የለም። እኛ እርሱን አንፈልግማ። ምን ፈልገው የመጽሐፍ ቅዱስ ማስረጃ ነው። ይሄውን የማስረጃ ሰጠው። ለምሳሌ ልሳን የተገለጠ ቋንቋ ነው፣ እርሱ እንደዚህ ብሏል፣ ልሳን የተገለጠ ነው፣ ከየት አመጡት ምናምን። ዝም ብዬ አካኪ ይዘረፋል አልኩም ከልብ ያፍልቄ መጽሐፍ ቅዱስ እርሱ ያነሱበት የመጽሐፍ ቅዱስ ጥቅስ ላይ ይሄው እዚሁ ክፍል ላይ ቅዱስ ጳውሎስ እንዲህ አለ፣ ያንን አሳየኑት። በሉ እርሱ ደግሞ እስቲ ያልተገለጠ ቋንቋ እኛ ቃል በቃል ያሳየናቸው። በዚህ አጋጣሚ ይኸውላችሁ እኛ ቃል በቃል ልሳን የተገለጠ ቋንቋ እንደሆነ የሚናገር ቃል በቃል ጥቅስን ያሳየናቸው። አንደኛ ቆሮንቶስ 14 ላይ አይ የለም እንዲህ የሚል ነገር የለም ልሳን ያልተገለጠ ቋንቋ ነው የሚል ሰው ካለ ገብቶ ማስረዳት። ገብታችሁ በመጽሐፍ ማስረጃ ብቻ መልሱ ፕሊስ። በዚህ አጋጣሚ በየቸርቹ በየአዳራሹ አገልጋይ ነን የሚሉ ሰዎች ምን ያክል ባይብልን እንደሚያውቁት ተመልከቱ። የመጽሐፍ ቅዱስ 5% እንኳን መረዳቱ የላቸውም። ግን እንደ አክት የሚያደርጉት ግን ከዘፍጥረት እስከ ዮሐንስ ራዕይ እንዳነበበ ሰው ነው። እና እባካችሁ እንዲስማች ፕሮቴስታንት የሆነውን ሰው አታላችሁት ሊሆን ይችላል። እኛን ግን አታታልሉን። ከኛ ጋር ስትሆኑ ፕሊስ እባካችሁ ጥንቃቄ ነው። እሺ የኔ ተወዳጆች ጥንቃቄ ያስፈልጋል። አክስትህ ገሊት ናት፣ አርጋዱለ አጎትህ ገሌ ነው። የውጩን ፕሮሰስ አሳኳለሁ ብሎኛል እግዚአብሔር ምናምን ማለት ቀላል ነው። መጽሐፍ ቅዱስን ግን አውጥቶ ግን መውሄት ግን እንዲህ ቀላል አይደለም። ይሄ ገምቶ ማደር አይደለም። መጽሐፍ ቅዱስን ማውራት መጽሐፍ ቅዱስን አንስቶ ጠቅሶ ለመውራት ማንበብ ያስፈልጋል፣ ማወቅ ያስፈልጋል። ስለዚህ ኢጓችሁን ምናችሁን ቀነስ አድርጉና መታችሁ በመጽሐፍ ማስረጃ ከኛ ጋር አውሩ። አሜን ይላል። እንደ ህንድ ፊልም እየተረጎሙ ተቸገርን እኮ። በጣም